በመጨረሻም ወይዘሮ ሜላንት ነጣ ወጣች። እንግዲህ እንደምናውቀው ጥይት ራሱ መጥቶ ራሱ ይጮሃል እንደሚባለው ከመጀመሪያው ጀምሮ ወይዘሮ ሜላንት ተበዳይና እንደዚሁም ደግሞ ወይዘሮ ሜላንትን ለማጥፋት ወይንም ተቻለች ለማጥፋት ካልቻለች ደግሞ ድህነት አረንቋ ውስጥ ለማስገባት ቆርጣ የተነሳችው ባዩሽ ወይዘሮ ባዩሽ በመጨረሻ ለወይዘሮ ሜላንት የቆፈረችው ጉድጓድ ወይዘሮ ባዩሽን አስገብቷታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። ወይዘሮ ሜላንት እንግዲህ እንደምናውቀው በወይዘሮ ባዩሽ ሞት ተጠርጥራ ወደ ማረሚያ ቤት ወይንም በሕግ ጥላ ስር እንደዋለች ሁላችንም እናውቃለን። ፖሊሶቹ ግን ምንም ሳያጠራጥሩ ሳያጣሩ እንደው ብቻ ባዩሽ ጋር ነው የተጣላችው። እንደዚሁም ደግሞ ወይዘሮ ባዩሽ በስራዋ የራሷ ስራ እያስደነገጣትና እያስደነበራት ያረገችው ድርጊት ሜላንት አትለቀኝም በማለት ትገልኛለች በማለት አንዴም ሁለቴም ወደ ህግ አካል ሄዳ አመልክታ ነበር። በዛም በመነሳት ነው እንግዲህ ፖሊሶቹ ባዩሽ ሞታለች ሲባል ወደ ወይዘሮ ሜላንት ጋር የሄደችው። ፖሊሶቹ ወደ ወይዘሮ ሜላንት ቤት ከመሄዳቸው በፊትም ራሱ መስፍንም ተጠራጥሯል። በነገራችን ላይ ይሄ ሁላችንም በቦታው ላይ ብንሆን ያጠራጥረናል። ለጊዜው ነገሮቹ ተጣርተውና እውነት ውስጥ ይታወቅ ድረስ የተጋጨው ሰው ማን ነው? ከማስጋ ነበር ግጭቷ፣ ከማስጋ ነበር የተቀያየመችው፣ ምን ነበረ ተብሎ ማንኛውም ሰው የሚያደርገውን መጠርጠር ተጠርጥሮ ወይዘሮ ሜላንት በህግ ጥላ ስር ውላለች። ይሁንና ወይዘሮ ሜላት እንግዲህ በህግ ጥላ ስር ብትውልም ያው ወይዘሮ ሜላት ምንም አላረገቻትም። እንደዚህ ጨክና ግድያ የሚያደርስ ነገርም አላደረሰችባትም። በሌላ በኩል ደግሞ ወይዘሮ ባዩሽ በመሞቷ ወይዘሮ ሜላት በጣም አዝናና ልቧ ተሰብሮ እንደውም ከመስፍን ጋር ሄደን አፈር እናልብሳት እባክህ እያለችው ነበር። ወይዘሮ አቶ መስፍን ግን እባክሽ ሜላንትዬ እንደሚጠረጥሩሽ ነው ይጠረጥሩሻል። ስለዚህ እስቲ ነገሮቹ እስኪጣሩ ድረስና ነገሮቹ እስኪወጡ ድረስ ለተወሰነ ጊዜ እባክሽ ሲላት፣ አይጠረጠርም ልደበቅ ነው እኔ ምንም የሰራሁት ነገር የለም በቃ የፈለገው ነገር ይሁን ብላ ወይዘሮ ሜላንትም መልስ ትሰጠዋለች። አቶ መስፍንም ግራ ቢገባው ደግሞ ለሀንቾ ለልጆም እባክሽ ልጄ እስቲ እናትሽን አንቺ ሽትልሽ እንደሆነ እባክሽ ትደበቅ፣ ለተወሰነ ጊዜ ወደ ሆነ ቦታ ትደበቅ ብሎ ቢልካትም ወይዘሮ ሜላንት ግን አሻፈረኝ ብላለች። ማለቷ ግን እውነትም ተደብቃ ቢሆን ለጊዜው ያስመስልባት ነበር። እውነቱን በማጋፈጧ ንጋትና እውነት እያደር ይወጣል፣ ንጋትም እያደር ይነጋል፣ እውነትም ያው ይወጣል እንደሚባለው ወይዘሮ ሜላንት አሁን ላይ እንግዲህ መጋፈጧ ነገሮቹ ሀቀኛና እውነተኛ እንደዚሁም ደግሞ በወንጀሉ ላይ አለመሳተፏን ዛሬ ላይ ጠቅሟታል። አንዳንዴ እንግዲህ የጠቀምን መስሎን እንደዚህ እናድርገው የምንለው በተለይ እውነት እያለን ሀቅ እያለን መሸሽ መልሶ ዋጋ እንደሚያስከፈለንም ከዚህ መማር እንችላለን። መስፍን ግን ያው በመደናገጥና እውነቱ እስኪወጣ ድረስ እባክሽ ትደበቂ፣ እባክሽ ሀንቾዬም እባክሽ እኔ ብላት እኮ ወይዘሮ ሜላንትዬ እሺ አላለችኝም፣ እስቲ ለተወሰነ ጊዜ እንኳን እናትሽ ትደበቅ ሲላት፣ እማዬ እባክሽ ተደበቂ ብላት ሀንቾዬም እንግዲህ የልጅነቷን ብትነግራትም ወይዘሮ ሜላንት ግን አይጠረጠርም፣ እኔ ምንም ያደረግኩት ነገር የለኝም፣ በእውነተኛ ሰው ነኝ፣ ሀቅ አለኝ፣ ፊት ለፊቱን ተጋፍጬ የመጣውን እቀበላለሁ እንጂ አንዳችም መፍራትም ሆነ መደበቅ አይጠረጠርም ያለችው ወይዘሮ ሜላንት እንግዲህ ዛሬ ላይ ፖሊሶቹ ራሳቸው ነገሩን ደርሰውበታል። እንግዲህ ፖሊሶቹ ብዙ ጊዜ ማጣራት ላይ ብዙም አይደሉም፣ እንዳሏቸው የሆኑ ናቸው። ብቻ እንደዚህ ነው ተተባሉ የሚሄድ ነው። እዚጋ ፖሊሶቹ ጋር ትንሽ ችግር አለ ቢኖርም ግን ዘግይተውም ቢሆን በመጨረሻ ግን እውነቱ ጋር በመድረሳቸው በጣም ደስ ይላል። እንግዲህ አሁን ላይ እንግዲህ ወይዘሮ ይቅርታ እንትና ማነች ሜሪየም ተፈላጊ ነች። ምክንያቱም በመጨረሻ እንግዲህ እንደምናውቀው ሜሪዬ ነች ደውላ
የወይዘሮ ባዩሽ የቀኝ እጅ የነበረው ቀጥታ በሱ ስልክ ደውሎ ሳይሆን ሜሪን ደውሊና ትምጣ አስመጫት፣ ትምጣ እዚህ ቦታ ድረስ ትምጣ ሲላት ለምን ፈልግሃት ነው ምንድነው ስትለው አንቺ ምን አገባሽ የሚመለከትሽ ነገር የለም ጥሪያት አለቻት። እንግዲህ በሰዓቱ ያው ጠራች እዛ ቦታ ላይ። ስለዚህ ወደ ኢትዮ ቴሌኮም ሄደው ምንድነው ያሉት? በመጨረሻው ሰዓት ግን የመጀመሪያው ያንን ፎቶ አባባና ላይ ወይንም የሀንቹ አሳዳጊ አባቷ ለና አቶ ይቅርታ ለፖሊሶቹ ሲሰጡ እዛ ጋር እንግዲህ ወይዘሮ ሜላንት ተጠይቃ ነበር። ወይዘሮ ሜላንት አላቅም ነው ያለችው። ለምን አሁን ዛሬ ሄዳ ሀቁን ስትናገር ከዚህ በፊት እኮ አላቅም ያልሽው ለምን ነበር ሲሏት አይ እኔ እኮ አባባናዋ ላይ ከዚህ በፊት ብዙ ችግር አሳልፈዋል። እነሱ ሁሉም ችግር ነው፣ ችግር በችግር ላይ ተደራርቦባቸዋል። ስለዚህ ይሄን ደግሞ ብናገር ሌላ ችግር ሌላ ጣጣ ይመጣባቸዋል። እነሱ ይጎዳሉ፣ እኔው ልጎዳ፣ እኔው እንደተጠረጠርኩ እኔው በእኔው ስሜ እኔው ልጎዳ እንጂ እነሱ ላይ ሌላ ችግር እንዳላመጣባቸው ብዬ ነው በማለት እንግዲህ ዛሬ ቃሏን ሰጥታለች። እንግዲህ ፖሊሶቹም ቢሆኑ ወደ ኢትዮ ቴሌኮም ሄደው እንዲያጣሩ የስልክ ጥሪዋን የወይዘሮ ባዩሽን ተማጋ ለመጨረሻ ጊዜ ከማጋና ምን እንደተነጋገረች የሚለውን ፎቶዎቹን ሲያው እንግዲህ በፎቶዎቹ መነሳሳት በመጨረሻ እንግዲህ ኢትዮ ቴሌኮም ሄደው ፖሊሶቹም መረጃውን የስልክ መረጃ በመጨረሻዋ ሰዓት ስትባል የሜሪ ስልክ ነው የተገኘው። አሁን እንግዲህ ሜሪ እስካልተናገረች ወንጀለኛ ሆና ሜሪ ደግሞ በህግ ጥላ ስር ትውላለች። እንግዲህ ሜሪ እውነቱን ተተናገረች ነጻ ትወጣለች። አቶ በቃሉም እንግዲህ እዚህ ላይ አለበት። ምናልባት የበቃሉ ስልክ እንግዲህ ለጊዜው ላይ ይገኝ ይችላል። ለምንድን ነው ለልጁ ጋር ነው ልጁ ነው ቀጥታ ወደ መሪ ደውሎ መሪ ደግሞ ከዛ ከወይዘሮ ባዩሽ እንድመጣ ያደረጋት ማለት ነው። ለማንኛውም በዛም አለ በዚህም እንግዲህ ወይዘሮ ሜላት ነፃ መውጫዋ ሰዓቱ ደርሷል። በጣም ደስ ይላል። ይሁንና ለመጀመሪያ ጊዜ እንደምናውቀው እንግዲህ ወይዘሮ ሜላት ስገባ ሁሉም ቤተሰቡ ተጨናንቆና አዝኖ ግራ ገብቶት ነበር። ሰማይና ምድር የተደፋፋበት መስሎት ነበር። ዛሬ ላይ ግን በቃ እፏ ብትን ብለው ሁሉም ሰላማዊ ናቸው። እሷም ለምደዋለች። እንዲሁም እሷ ደግሞ እስር ቤት እንዴት ያሉ ደስ የሚሉ ልጆች አግኝታለች። በቃ እንዲሁም ኬክ እስከ ማሰራት ኬክ ሰርታችሁ ልጆች አምጡልኝ እስከ ማለት ድረስ ደርሳለች። እንግዲህ በዚህ ሰዓት እንግዲህ ወይዘሮ ሜላት ደስተኛና ጥሩ ህይወት ላይ ነው ያለችው። በቃ ወረዲ የመጨረሻው ደግሞ ነፃነቷንም አውጃለች፣ ታውጆላታል ማለት ነው። ስለዚህ እንግዲህ በሌላ በኩል ደግሞ አሲር ሄዶ ያለውን ነገር ተናግሯል። በዚህም እንግዲህ አሲር ደግሞ በሀንቹ የፍቅር ተጎርቶ ጓደኛው ለተምቹ ይነግረዋል። ተምቹም አሲርም ሌላ ሀንቹ እንዳፈቀረች እሱ ግን በፊት እያፈቀራት በዛ ችግርና በዛ ጭንቀት ላይ ሌላ ጣጣ አልጥልባትም፣ ሌላ ጭንቀት አላመጣባትም። በቃ የማንም አኮንም የኔነች ሰላሟን ስትታገኝ ነፃነቷ ስትታወጅላት ድረስ ዝም በማለት ጠብቃታለሁ ብሎ እያለ ነበረ። እንግዲህ አሲርም የሀንቹን ፍቅር ውስጡን እየበላው ሲጠብቃት በመጨረሻ ሀንቾዬ ግን ነገሮቹ ተተደላደሉላ በኋላ እንግዲህ አዝራን አፍቅራለች። በዚህ ሰዓት እንግዲህ አሲር አብዷል፣ ውስጡ ተጎርቷል። ምክንያቱም እየጠበቃት ብዙ መስዋዕትነት የከፈለ እሱ ብቻ ሳይሆን ለሱ ሲል ተምቹም መስዋዕትነት ከፍሏን አሜሪካ ሊሄድ ከዛ ከጎዳና ህይወት እንዲወጣ አጎቱ እንኳን ብዙ ነገር አድርጎ አይ አጎቴ እኔ የመጀመሪያ ያጠፋሁትን እንዳላስተካከል፣ ሁለተኛ ደግሞ ወንድሜን አንተ ዛሬ ነው የመጣኸው ወንድሜ አሲርን ትቼው አልሄድም በማለት ነው እንግዲህ አጎቱ ብዙ ነገር ከለፋ እንደዚሁም ደግሞ የነሃንቾን ነገር ዳር ካደረሰ ምናሴን ከሞት ያዳነ እንግዲህ ብዙ ይሄ ሁሉ ነገር በማን ነው ከተባለ ለአሲር ሲባል ነው። እንግዲህ ተምቹ ለአሲር ስላደረገ የተምቹ ማጎት ደግሞ ለተምቹ ሲል ለጓደኛው እንግዲህ ብዙ የቤት ውስጥ ብዙ ርብርብ ብዙ ነገር ፈጥረውላቸው ብዙ ገዛ አድርገውላቸው በመጨረሻው ግን የሚያሳዝነው ትናንትና ዋጋ የከፈሉላቸውና እዚህ ደረጃ እንድትደርስ
መስቀሉ ራሱ መሰረቁ መልካም ነገር ነው ለሀንቾ ያመጣው ማለት ነው። ሰው እዚህ ድረስ ዋጋ የከፈሉ እነዚህ ሁለት ልጆች እንግዲህ በመጨረሻ ሀንቾዬም የራሷ ትደላደላትና ሁሉንም ነገር ወደኋላ ረስታ ተተደላደለውና ከአማረው እንግዲህ ከአዝራ ጋር ፍቅር ትይዛለች። ይሄንን ባየና በሰማ ጊዜ ነው እንግዲህ አሲር ራሱን ጠላው። ራሱን በጣም እቶ ሲያራ ውስጥ መልሶ ሲያራ ውስጥና መጠጥ ውስጥ ራሱን እንዲደብቅ አደረገው። ምክንያቱም ልቡ ተሰብሯል። ብዙ መስዋዕት የከፈለላት የፍቅረኛ ትሆነኛለች ብሎ እየወደዳት ግን በአፉ መናገር ሳይችል ስሜቱን ደብቆ ውስጡን ልክ እንደ ሻህላ ውስጡን በልቶት በመጨረሻም በልቶ እንዲጨርሰው ስላደረገችው በጣም ያዝንባታል። ግን ያው ለጓደኛው እንደ ወንድሙ ለሚያየው ለተምቹ ይነግረዋል። ይህም በሰማና ባየ ጊዜ ነው እንግዲህ ዛሬ ተምቹ ወደ እነ ሀንቾ ቤት ነው የሄደው። ቀጥታ ወደ እነ ሀንቾ ቤት ነው የሄደው። የሚያሳዝነው ወደ እነ ሀንቾ ቤት ሲሄድ መጀመሪያ ድንብላልዬን ያገኛል። ድንብላልዬን እንግዲህ አግኝቶ በቃ ሀንቾ የለችም ሲላት የዚህ ጊዜ ክፍት አላት። እንግዲህ ድንብላልዬ እኔም ብለህ የመጣ መስሎኝ ነው እንጂ ለካ ሀናን ፈልገህ ነው እንደ የመጣኸው ስትለው እንደገና እሱ ተጸጽቶ እንደገና ተጠግቶ እጇን ሳማ ጊዜ እዛ ጊዜ ድንብላልዬ እንግዲህ ባይዘው ድንብላልዬ ተምቹ ፍቅር ይዟታል። ወረዴ ፍቅር ይዟታል ተምቹ። እሱ ግን ብዙም አይደለም፣ አልተረዳትም። እሱ ገና የርግብ ፍቅር ከውስጡ አልወጣም። ወረዴ ይሁንና ድንብላል ተምቹን አፍቅረዋለች። እጆቿን ይዞ ከሳማት በኋላ ነው አቡዬ አባቴ አለች ሳላት። ከዛ በኋላ አሁን ሀንቾ ፈልጊያን ነበር የለችም ወይ ሲላት አለች መኝታ ቤቷን ልጥራለህ ትለዋለች። አው ከተጠራላት በኋላ እንግዲህ አንቺ ብዙ ነገር አድርገን ብዙ መስዋዕትነት የከፈልንልሽ ግን አንቺ ከሌላ ሰው አፍቅረሻል። ግን ሌላ ሰው አፍቅረሽ እኖራለሁ ብለሽ እንዳታስቢው፣ በቃ እገልሻለሁ ነው ያላት። እውነትም ያስብላል። ተምቹ ነሽ የአሲር ነሽ ከአሲር ውጭ ሌላ ወንድ አፈቅራለሁ ካልሽ እገልሻለሁ ሲላት በቃ ትደነግጣለህ። እና እናንተ አይደላችሁ እንዴ ጥፋተኛው? እኔ ከዚህ በፊት ትወደኛለሁ ብዬ ስለው መቼ ወድሻለሁ አለኝ። አንተንስ ይወደኛል ወይ ስለ እኮ አልነገርከኝም። ባክሽ ያለፈ ታሪክን እያነሳሽ አታቁሲን። ወደድሽም ጠላሽም አንቺ ያሲር ነሽ። እኔ አሲር ወንድሜ ነው፣ እምወደው ነው። አሜሪካ መሄድን የተውኩት ለምወደው ወንድሜ ስል ነው። ስለዚህ ለወንድሜ ስል ምንም ሲኦልም ቢሆን እገባለታለሁ። ባክሽ ከዚህ በኋላ ሌላ ሰው አፍቅረሽ ሌላ ሆናለሁ ብለሽ ካሰብሽው እገልሻለሁ ነው ያላት። እገልሻለሁ ሲላት እንግዲህ ሀንቾዬም ትደነግጣለች። ምን እያልክ ነው? እኔ ጠይቂያችሁ አልነበረም ወይ? በስነ ስርዓት ጠይቂያችሁ አልነበረም ወይ? አንተንስ ጠይቂ አልነበረም ወይ ስላት እባክሽ ተይኝ አልደፋውና እያነሳሽን ትላት በይን። ያ ሁሉ ነገር ያደረግነው ያ ሁሉ መስዋዕትነት የከፈልነው አሲር ስለሚወድሽ ነው። ስለዚህ አንቺ ያሲርና ያሲር ብቻ ነሽ አላት። እንግዲህ አሁን እዚህ ጋ የሚመጣጠን ነገር የላቸውም። እንደው እሷ ላፍቅርስ ብትል ወይዘሮ ሜላንትስ አቶ መስፍንስ ይፈቅዳሉ ወይ? አሁን ሀንቾዬ ግራ ነው የገባትም፣ ግራም ያጋባል። አይመጥኗትም እነሱ እንግዲህ ያው ሀብታም ነን ነው እንግዲህ። ከዚህ በፊት ተምቹ ከአሜሪካ ነው የመጣሁት ሲል ምን ያህል ወይዘሮ ሜላንት እንዳሸነጎደች ምን ያህል እንትን እንዳለች አይታችኋታል። አሁን ግን ይሄ ጎዳና ልጅ የነበረ ከዚህ በፊት ሰረቂ የነበረ ብዙ ነገር የነበረ ልጅ ፍቅረኛዬ ነው ብላ ስትመጣ እናትና አባቷስ ይፈቅዱላታል ወይ? ለእሷስ ምን ያህል ነው የሚለው አልተማረም። እሷ ደግሞ ተምራለች። እንግዲህ ይቀበሏታል ወይ ነው? ይቀበሏታል። እንግዲህ ወደፊት አብረን የምናይ እሷን ባይዘው ተጸጽታለች። ከዚህ በኋላ ሌላ አታፈቅርም፣
ሌላ ወንድ አፍቀረሽ ካየሁሽ እገልሻለሁ ብሎ ዝቶባት ሄዳል። ምን እያለ ነው ልጁ? እንግዲህ ያው ሀንቾ እየትደናገጥና ምን እያለ ነው ልጁ? ምንድን ነው የሚለኝ እያለች ትላለች። እሱም እንግዲህ ትቷት ይሄዳል። በመጨረሻ ኩርፋ ግራ ገብቷት ተኝታ ወንድሟ ምናሴ ይመጣል። መሆንሽ ነው ምንድን ነው ብሎ ሲላት ያው እየፈራትም ነው ያከብራታንም። ምክንያቱም ከጊዜ በኋላ ስለሆነ ያገኛት መሆንሽ ነው ሲላት ዛሬ እኮ ተምቹ መጥቶ ነበረ ትለዋለች። ተምቹ መጥቶ ለምን የእርግብ ፍቅረኛ? አው እገልሽ እንደዚህ እኮ አለኝ። ምን አለሽ? እኔ አሲር ብዙ መስዋዕትነት ከፍሎልኝ ነበር፣ ብዙ ከፍሏል፣ ግን እወድሻለሁ አላለኝም። አሁን እኔ ሌላ ፍቅረኛ ሲይዝ ለካ እሱ ያፈቅረኝ ኖሯል። እኔ ያን ሁሉ መስዋዕት እንደከፈሉኝ አውቃለሁ፣ ግን እኔ የራሴን ስሜትና የራሴን ፍላጎት ብቻ ማሟላት እንጂ ስለ እነሱ ስሜት አላሰብኩም በቃ ብላ ትጸጸታለች። ወንድሟ ደግሞ ምናሴ እንዴ እየተጸጸትሽ ነው እንዴ? እየተጸጸትሽ ነው? አትጸጸች ሀንቾዬ። እንዴ ምንድነው የሚያጸጽትሽ? እኮ ፍቅር ነው። በፍላጎትና በደሳለኝና በመሰለኝ የሚሆን ነገር አይደለም። በቃ ፍቅር ነው፣ ፍቅር ነው። እገልሻለሁ አለኝ እኮ እገልሻለሁ አለኝ። ምንድነው የሚገልሽ ይላል። እንግዲህ ወንድ ትንሽ የለውም። አዎ ትክክል ነው ትላለች። እሷም እንግዲህ ዛሬ ላይ ቆማ ትክክል ነው እንደዚህ ማለቱ ትክክል ነው፣ ብዙ መስዋዕትነት ከፍለውልኛል። ስለዚህ አሁን ይሄን ስትል ደግሞ ይሄን ሲል ደግሞ በቡቦ ወይንም ደግሞ እንደ ውለታ ሊሆን ነው። በሌላ በኩል ደግሞ እንግዲህ አሁንም ሀንቾዬ ደስተኛ አትሁኝ ብሎ የረገማት ሰው ያለ እስከሚመስል ድረስ ሀንቾዬ አሁንም ግራ መጋባት ውስጥ ነች። በቃ አሁን ተምቹ እንደዚህ ብሏታል። እንግዲህ እሱ ባይላትም ራሷ ተጸጽታለች። በቀጣው ደግሞ ለአሲር ትሆነዋለች ወይ ከአሲር ጋር አሲርን ይዛ ስመጣ አባትና እናቷ ይቀበሉታል? ግራ ያጋባል። ትንሽ ግራ የሚያጋባ ነገር ነው። ይሁንና አሲርም ተምቹም ያለው እንግዲህ እኛ ላንቺ ብዙ ውለንልሻል፣ በዛ ውለታችን እንግዲህ ግዴታ አሲርን ማፍቀር አለብሽ፣ ማግባት አለብሽ። ሌላ ገባለሁ ሌላ ፈቅራለሁ ካልሽ ትሞቻለሽ፣ ትገደላለሽ። እገልሻለሁ፣ እንገልሻለን። ይሄ ነገር እንግዲህ እንገልሻለን የምትለውን እናስምርባት። ብዙዎቹ የማትወደውን አልወድህም አልፈልግህም ስትል እኔ የኔ ካልሆንሽማ እያለ ብዙዎቹ እየገደሉ ነው። ይሄ ድራማ መስሎ ግን አስተማሪና እውነተኛ ታሪክ ተንተርሶ እየተሰራ መሆኑን በደንብ ልናጤነውና ልንመለከተው ይገባል። ብዙ ህይወት አልፏል። በዚህ አልፈልግህም አልወድህም እኛ ራሱ ሰፈራችን ማለት ነው አንድ ልጅ ወልዳ አልፈልግህም አልወድህም በቃ ብላ ሌላ አግብታ ሌላ እሱን ፈታው ልጅ አለቻት ሌላ አግብታ ከዛ በኋላ መሳሪያ ገዝቶ በመሳሪያ ተኩሶ ገሏታል። ሚስቱን የአንድ ልጅ እናቱን ማለት ነው። እንግዲህ አሁን ዛሬም ይሄ ድራማ ነው፣ እውነተኛ ታሪክ ድራማ ሆኖ ይምጣ እንጂ እሱን ካላገባሽው ግን ራሱ አሲር ባይልም ይሄኛው ግን ወንድሜ ነው ብሏል። አሲርን ካላፈቀርሽው መስዋዕት የከፈለልሽ ለዛውም ውለታ እንደ ውለታ እኮ ነው ያዘው አሁን እዚህ ጋር ማለት ነው። እሱን ካላገባሽው እንገልሻለን፣ በቃ እገልሻለሁ ካላፈቀረች። እሷ ግን እኮ ከዚህ በፊት ያው አውጥታ ምንትን ባትልም በስነ ስርዓቱ አሲር ይፈልገኛል ወይ ትፈልገኛለህ ወይ ትወደኛለህ ወይ ስላል ምን አድርግ ነው የምወድሽ? አንቺ እኮ መልካም ልጅ ነሽ፣ ምን ብዬ ነው የምወድሽ ነው ያላት። እና አሁን ሙሉ በሙሉ ያው የማማን ወደ አባባ የሚለው አባባል ሙሉ በሙሉ ወደ ሀንቾ አረገች እንጂ ሀንቾዬ ምንም ነገር ጎደላቸው ምንም የላቸው ብላ ሳትንቅራ ምንም ታትል በስነ ስርዓቱ ሁለቱንም አስቀምጣ ጠይቃቸው ነበር። ተምቹንም ስትጠይቀው ተምቹንም ምናምን ብሏት ነው የሄደው፣ መልስ አልሰጣትም። ዛሬ ላይ ግን እቺ ልጅ የራሷን ትታፈቅር የሚያፈቅራት ደፍሮ የሚናገር በቃ ወደ ፍሮ አልተናገረም። ይችል ጠንቋይም አይደለችም። አሁን ሌላ ሰው ጋር ሲኬድ ሌላ ደፋርና ሌላ ጎበዝ መጥቶ እወድሻለሁ፣ ህጉና ደንቡን በጠበቀ መልኩ እወድሻለሁ፣ በቃ እወድሻለሁ ብሎ አንድ ቃል አውጥቶ ሳይናገር አሲር፣ ይሄኛው ግን እወድሻለሁ በቃ በማንኛውም ነገር የማፍቀር የፍቅር መንገድ እየጠረገ ሲያይ ይችል ልጅም ማፍቀር ስላለባት ታፈቅረዋለች። ያው ወደ ፍቅር ነው አሁን እንግዲህ አዝራ ጋር እየገቡ ያሉት።
እንግዲህ ሲተቃቀፉት ይሳሳሙ ምናምን አብረው ሲሄዱ ነው እንግዲህ ዛሬ ላይ ነው በቃ ወረዴ አሲር የገባው እንጂ እስከ ዛሬ አብሯት ሲሆን እወድሻለሁ በቃ ሀንቾዬ እኔ እኮ እወድሻለሁ፣ ግን ነገሮች ውስጥ የተካከሉ እንጂ አንድ ቃል እወድሻለሁ እንደሚወዳት ብቻ እንኳን ነግሯት ቢሆን ይችል ትጠብቀው ነበር። አይታወቅም፣ ወይንም እሺ ትለው ነበር ወይንም እምቢ ትለው ነበር። ኦልሬዲ ቁርጡን ያውቅ ነበር። ግን ውስጡን ሲያብሰለስልና ሲያበስል ኖሮ ዛሬ መጨረሻ ላይ ህይወቷን በቃ አሁን ላይ በጣም ከባድ ነው። ተፊቱ ብሏት ቢሆን እንኳን ይሻል ነበረ። አሁን ጎበዝና ደፋር ጀግና መጥቶ እወድሻለሁ ብሎ የራሱ ለማድረግ የፍቅር መንገድ ፍቅር ሲያሳያት በቃ ለምንድን ነው የኛ ካልሆንሽ ደግሞ እንገድልሳለን። በጣም የሚያሳዝና አስከፊ ነገር ነው ባይዘው ይሄ ነገር። በሌላ በኩል ደግሞ እነ ወይዘሮ ሜላንት እንደማይቀበሉት ነው። እነ ወይዘሮ ሜላንት እርግጠኛ ሆኜ የምናገረው አይቀበሏትም። እንግዲህ ወይዘሮ ሜላንት እስር ቤት ካሉ ልጆች ጋር በጣም ልጆቿ እስከሚመስሏት ድረስ እነሱም በጉጉትና በደስታ አፋቸውን ከፍተው ነው የሚያዳምጧት። እንግዲህ ስለ ወይዘሮ ባዩሽ ስለ ጓደኛዋ ምን አርጋትና ምን እንዳደረገቻት ልጅን ለ16 ዓመት የጠፋችው ልጅ ወደ ቤቴ ስመጣ ልጅ አጠገቢ ሆና አጠገቢ የሌለች እንድትመስል አድርጋኝ ይሄን ሁሉ አደረገችኝ። ግን የሚያሳዝነው ነገር እኔ ልጅ ያልሆነችውን ልጅ በቲቪ ወጣ አስነግራ ማስታወቂያ እስከ መስራት ድረስ ሰርታ ልጅ ያልሆነችውን ልጅ አንጥታ ወደ ቤቴ አስገባችብኝ። በቃ ብቻ ምን ልበላችሁ፣ ህይወቴን ምስቆልቆሉን አወጣችሁ፣ ሲኦል አረገችብኝ። እስከ መጨረሻ ሲኦል ለማስገባት ቆርጣና አስባ ብትነሳም ፈጣሪ ግን ደርቶኝ በመጨረሻ ልጅ ወደ እጄ ገባች፣ እሷ ደግሞ ወደ ጉድጓድ ገባች። ይሄ መቼ ይሄ ብቻ ባሌንም ልነጥቀ ያስባ ነበረ። ግን ሁሉም ነገር ሳይሳካላት ሁሉንም ነገር እንዳቀደችው ማታች እያለች እስር ቤት ላሉ ልጆች ታጫወታቸዋለች። እንግዲህ ለሰው የምቀፍረውን ጉድጓድ አርቃሃት ማሰው። ምክንያቱም ምናልባት አንተም ልገባበት ትችላለህ፣ አይታወቅም እንደሚለው የሀገሬ ሰው እንደዛ የሆነ የወይዘሮ ሜላንት የወይዘሮ ባዩሽ ባላሰበችውና ባልጠበቀችው ነገር ነው ህይወቷን ያጣችው። እና በጣም ነው የሚያሳዝነው። በተለይ አልጠግባይ ምን ትላደር እንደሚባለው ባዩሽ እየትትንገበገብ እንግዲህ እንደዚህ ሆናለች። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። አመሰግናለሁ።